አሳዛኝ ዜና ዳጣ በፖሊስ ቁጥጥር ስር ዋለች። አርጁኑን ደበደበችው። ናታን በጣም ከፋው። ወይዘሮ ማርታ ማመን አቃታት። ወይዘሮ ማርታ እስር ቤት ሂዳ እጅግ ገራሚና ድንቅ ልጅ ነሽ፣ እንዴት ብትወጃቸውና ብትከራከሪላቸው ነው በተለይ ለአቢገር ብለሽ አርጁንን የደበደብሽው ብላ ቀጥታ መስመር ጠየቀቻት። እትዬ እኔ የምወዳቸውን ሰዎች ማንም ቢሆን እንዲነካብኝ አልፈልግም። ደግሞ አርጁን በጣም አብዝቶት ነበር። በእርግጥ ፍቅር ነው። ስለ ፍቅር ምንም ነገር ባላውቅም እንኳ ነገር ግን እሷ አልፈልግህም እስካለችው ድረስ አርፎ መቀመጥ ነበረበት። እሱ ማድረግ አልቻለም እትዬ። እናም ስሜቴን መቆጣጠር ስላቃተኝና እንዴት ቤታችን ደፍሮ ይመጣል ብዬ ነው። እንዴት ነው የጋሸ ቤት መደፈሩን ማመን አልቻልኩም። እና የደረጀ ቤት እንድደፈር አልፈልግም፣ ዛሬም ነገም ሁሌም። እና ወንድ ልጅ ባይኖር እኔን እንደ ወንድ መቁጠር ትችያለሽ፣ ችግር የለውም እትዬ ብላ አስረዳቻት። ማርታ ከት ብላ ሳቀችና አንቺ እኮ የሴት ወንድ ሆነሽ አሁን ሁሉንም ነገር አስተካክለሽዋል። እኔማ ናታን ሲነግረኝ ማመን ሁሉ ነበር ያቃተኝ። ለካ እንደዚህ አይነት ጀግናና እንዲሁም ቤተሰቦቼ አይነኩ የምትይ ልጅ ነሽ እንዴ ብላ ስትላት፣ አዎና ታዲያ ከቤተሰብ በላይ ምን አለ ብለሽ ነው? ቤተሰብ ማለት እኮ ሀገር ማለት ነው። ማናቸውም ቢሆን ቤተሰቦቼን እንዲነኩብኝ አልፈቅድም ብላ ስትል ወይዘሮ ማርታ እጅጉን ተገረመችና ተደነቀች፣ ተጠበበችና በጣም ደስ ይላል። ለማንኛውም ከስር ቶሎ ትወጫለሽ ብላ ስትል እትዬ የማልወደው ነገር ቢኖረኝ ይሄን እስር ቤት ነው፣ በጣም የሚያስጠላኝ ብታይ እና በቻልሽው አቅም ከእስር ቤት እንድታስወጭኝ እፈልጋለሁኝ አለቻት። ደረጀ ሴት ልጅ ባይኖረኝም ወንድ ልጅ ባይኖረኝም እንኳ የሴት ጀግና አግኝቻለሁ አይደል ማርቴ ብሎ ሲላት፣ በጣም እውነት ለመናገር እኔ ዳጣን በጣም እወዳታለሁ አከብራታለሁም ጭምር። ነገር ግን ያው አቢገር ስለማትወድና ስለማትፈቅድልኝ ነው እንጂ እድሜ ዘላለሟን ከኔ ጋር ብትኖር ኑሮ እኮ በጣም ደስ ይለኝ ነበረ ደሬ ብላ ስትለው፣ አታስቢ ማርቴ፣ ሴቶቹ ልጆች ነገ ይግባባሉ እና ዳጣም ደግሞ ለዘላለም አብራን ትኖራለች ብሎ አለ። ምን? ቆይ ግን እውነት ለመናገር ለዝች ልጅ ያለ ፍቅር በጣም የተለየ ነው። እሷን ሲናገሩብህ ሁሉ አትሰማም ደሬ? እስኪ ንገረኝ፣ ቆይች ልጅ የእውነት የጓደኛህ ልጅ ናት ማለት ነው? ማለቴ በእርግጥ አከብራለሁኝ። የጓደኛ ልጅ እንደ ራስ ልጅ አድርጎ ማየቱ፣ መገንዘቡ፣ መረዳቱ በጣም ደስ ይለኛል። ኦቨር ሲነካ ግን እጅጉን ልብ ይሰብራል ብላ ስትለው፣ ምን ማርቴ፣ አንቺ የጓደኛሽን ልጅ አንጥተሽ ብትንከባከቢያት ኑሮ ምን እምል ይመስልሽ ነበረ? አየሽ። ስለዚህ እዋክሽን አንቺ የምታደርጊውን ነገር ነው እኔ የሚያደረግኩት። በዚህ ሊከፋሽና ልትቆጪ አይገባም እሺ ብሎ ሲላት፣ እሺ በቃ ደሬ ምንም የሚፈጠር ነገር የለውም ብላ አለችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ውዶችዬ ለድምፄ በጣም ይቅርታ፣ ጉንፋን ይሁን ምን ይሁን አላቅም። ዳጣ ለናታን ፍቅሯን ገለጸችለት። ናታን እውነት ለመናገር ከረጅም ጊዜ በኋላ ላንተ እየተሰማኝ ያለ ስሜት በጣም ድንቅና እንዲሁም ጥልቅ ነው። ምን እንደማደርግ ራሱ አላውቅም። በሌላ በኩል አቢገር እንደምትወድህና እንደምታፈቅርህ አውቃለሁ።
ለዚህም ደግሞ ሰላም ነግራኛለች። ግን እኔ እስኪ ንገረኝ እውነት አንተ ጋር ያለው ስሜት ትክክል ነው ብላ ስትለው ምን እያልሽ ነው ዳጣ? እኔማ ከአንቺ ጋር ህይወት ለመመስረት ልጆች ለመውለድ አላማዬን አንድ ለማድረግ ቆርጬ ተነስቻለሁ እና ከምታስቢው በላይና ከሚገረመው በላይ ምን ልበልሽ ብቻ ባጭሩ እጅግ በሚደንቅ ሁኔታ ካንቺ ፍቅር ይዞኛል። ካንቺ ጋር ጊዜ ማሳለፍና እድሜ ዘላለሜን አብሬ መኖር ነው የምፈልገው እና ልትረጅኝ ይገባል። አቢገር ለምትዩ ደግሞ እኔ በፍጹም አቢገርን አላፈቅራትም፣ አልወዳትም። ቆይ ለምንድነው ይሄ የማይገባሽ? እስኪ ንገሪ ዳጣ። አንድ ሰው የማይወደውንና የማያፈቅረውን ሰው መቼም አግባ ብለሽ አትይም። በተለይ ለወንድ ልጅ ምን ማለት ነው? ሴት ልጅ የማትወደውንና የማታፈቅረውን ታግባ የሚል አመለካከት አለህ እንዴ? ባይኖረኝም እንኳ ወንድ ልጅ አፍቅሮ ግን ሴት ብታገባው ምናልባት ሴት ልጅ ሂደት በሂደት ልታፈቅረው ትችላለች። ወንድ ልጅ ግን እመኝን የሚያፈቅራትንና የሚወዳትን ሴት ነው እንጂ ሊንከባከብ ሊሞትላት ዋጋ ሊከፍልላት የሚፈልገው የምታፈቅረውንና የምትወደውን ሴት ፍጹም ሊንከባከብ እና ደግሞ ብዙ ነገር ሊያደርግላት አይችልም። ለዚህ ደግሞ ልትረጂ ይገባል ዳጣ እባክሽም ብሎ ሲላት እሺ በቃ ለማንኛውም ለጊዜው በድብቅ እንገናኝ፣ በድብቅ ፍቅራችንን እንገላለጽ ብላ አለችው። ዳጣና እንዲሁም ናታን በይፋ ስሜታቸውን ተገላልጸው ፍቅራቸውን በድብቅ አድርገው ለመቀጠል ተስማሙ። አቶ ደረጀና ዳጣ ተፋጠጡ። አባዬ ይበቃል፣ እስከ ዛሬ ድረስ ብዙ ነገር ነግሬህም ነበር እና አሁን ግን እኔ ጧት ማታ እስኪ ንገረኝ ውሃንና እንዲሁም አቢገርን ሳይ እናታቸው ለእሷ የምታደርግላቸውን ነገር ሳይ እኔ እናት ዝም አይለኝ ይመስልሃል? እሱን ተወው። ከልጅነት እስከ እውቀት ድረስ ህፃናቶች በእናቶቻቸው ሲታቀፉ፣ ሲተሻሹ፣ ፀጉራቸውን ሲሰሩ እኔ እሱ እድል አግኝቻለሁ? አላገኘሁም። ታዲያ ገና ለገና ያንተ ትዳር እንዳይበተን ብለህ እንዴት እንደዚህ ታደርጋለህ? ብላ ስትለው ተይ ዳጣዬ፣ እኔ እኮ ትዳሬን ያቆምኩት በምን መሰለሽ? በማርታ ኃይል ነው። ማርታ ለእኔ በጣም ብዙ መስዋዕትነትን ከፍላልኛለች፣ እጅግ በጣም እናማ አሁን ገና ለገና አንቺ መጣሽ ብዬ ትዳሬን ማባከን አልፈልግም። ትዳር ቀልድ መሰለሽ እንዴ? በስሙ አንቺ ባትተዋወቂያቸው ይሻላል። አንቺ ብቻ ካወቅሽ በቂ ነው። እና እናትሽንም አታገኛትም እያልከኝ ነው? ትሙትም ትዳንም የት ቦታ እንደሆነች እንኳ አላቅም። በዛ ላይ ታውቃለህ፣ እናቴን ማገኘት በጣም ነው የምፈልገው። ቢያንስ እህኔ እናቴ ራሱ እኔን እየፈለገች ሊሆን ይችላል፣ ምን ይታወቃል ብላ ስትለው፣ አረ ተረጋጊ ተይ ዳጣ ተይ። ቆይ አሁንማ የማላቅሽን ልጅ ሆንሽብኝ እኮ። አይ አባዬ እስከ ዛሬ የምታውቀኝ ነኝ፣ ግን ደግሞ አንዳንድ ጊዜ ነገሮች ይቀየራሉ። ሁሌም እኮ አንድ አይነት መልስና አንድ አይነት ነገር እኔ በጣም ነው የሚደብረኝ ብላ ዳጣ መኪናውን ከፍታ ሄደች። አቶ ደረጀ ቆይ አሁን ምንድን ነው የማደርገው? ትዳሬትንስ አደጋውን እንዴት አድጌ ነው የምጠብቀው? ብሎ አለ። ሞገስና ዳጣ ተገናኝተው እያወሩ ባሉበት ሰዓት ሙጎ አንድ ነገር ላማክርህ ነበር። ምንድን ነው? ያንቺ ጉዳይ አልቅም፣ አማክርኝ። ናታንና እኔ ፍቅራችንን በውስጥ ለመኖር ፈለግን። ምን ማለት ነው ይሄ? የእውነት ዳጣ አንቺ ፍቅር ይዞሽ ብቻ ስሜት እንዳይሆን። ምክንያቱም ገና ለገና እዛ ቤት ስትሄጂ የውሃም በጣም የዋህና ሚስኪን ስለሆነች ልትረዳሽ አትችልም። ግን ናታን ገና ለገና አንቺን አንደርስታንድ ስላደረገሽ ብቻ ወደሽው እንዳይሆን ብሎ ሲላት፣ አረ እንደዛ አይደለም፣ እኔማ በተደጋጋሚ ስሜቴን ለመደበቅ ፈልጌ ነበር። ነገር ግን የእሱ ስሜት ትክክለኛ ስሜት ስለሆነ ለዛ ነው ልቀበለው የፈለግኩት። ቢያንስ ነገ ትቶኝ ይሄዳል የሚል ተስፋ የለኝም ብላ ስትል፣ በምን እርግጠኛ ሆንሽ? ወንድ ልጅ እኮ ነው። አንተስ ወንድ ልጅ አይደለህ እንዴ? ይኸውልሽ ቢሆንም ይለያያል። በዛ ላይ ናታን ተማሪ ነው
እና እኔ ተማሪ ስላላደለሁ ይንቃታል ነው? አረ እንደዛ ማለት ፈልጌ አይደለም። አንቺስ የሀብታም ልጅ አይደለሽ እንዴ? ግን ደግሞ እኔ ዳጣ ይሄ ነው ማለት ይከብደኛል። ግን ፍቅር ኃያልና ፍቅር ደግ እንደሆነ በደንብ አድርጌ ነው የማውቀው። ስለዚህ ለዚህ ነገር በሙሉ ደግሞ አንቺ ማድረግ ያለብሽን ነገር በሙሉ አድርጊ ብሎ ሲላት፣ እሺ ሞጌ አመሰግናለሁ ላደረክልኝ ነገር ብላ አለችው። ሰላምና ናታን እንግዲህ ሰላምዬ ያልሽው ነገር በሙሉ ፍሬ አፍርቷል ብሎ ሲላት፣ ምን እስኪ ንገረኝ፣ ምን አዲስ ነገር አለ ናታን ብላ ስትለው፣ እስኪ ተይኝ ዳጣ እኮ ተቀበለችኝ። ምኑን? ፍቅሩና እውነትህን ነው እልል እያለች፣ ቆይ ግን ለምንድን ነው በዚህ ልክ ደስተኛ የሆንሽው ብሎ ሲላት፣ ታውቃለህ እኔ እናት መሆን በጣም ነው የሚናፍቀኝ። እናማ አንተና ያው ዳጣ ተጋብታችሁ እኔ እናታችሁ ብሆን እስኪ አስበው ምን ያህል መታደል መሰለ። በዛ ላይ አንተ መልከ መልካም፣ ቆንጆ፣ ጸባያተኛ፣ መጽሐፍ አንባቢ፣ እንደገና ደግሞ ዳጣዬ የሴት ወንድ ጀግና፣ ከእናንተ የሚወለደውን የልጅ ልጅ እንዴት እንደማሳድገው ስስልና እናንተን ሞሽሬ ሳጋባችሁ እሱን ነገር በሙሉ ነው የምስለው ናታንዬ። ለዛም ነው አንተና ዳጣ ትመሳሰላላችሁ እምልህ። እሷ ብዙ ነገር ስላሳለፈች ትረዳታለህ ብላ አለችው። ኤቢ ለእናቷ እማዬ እዚህ ቤት በጣም ብዙ ነገር አለ፣ አንቺ ግን ምንም ነገር ማድረግ አትፈልጊም ብላ ስትላት፣ ምን ኤቢ ደግሞ ምን ቀመር ቀመረሽ መጣሽ? ያንቺ ነገር እኮ አያልቅም። እስኪ የተፈጠረውን ነገር ንገሪኝ። አየማዬ ብነግርሽ መች አልቃል። ግን በአሁኑ እንኳ ከበድ ያለ ነገር ነው። ምክንያቱም የሰላም ልጅ ከዚህ ቤት አንዳቸው አርግዛለች። መቼም ደሬን ካልሽኝ ክት ብዬ እንዳልስቅ፣ ክት ብሎ ከመሳቅም በላይ በጣም ነው የማዝንብሽ። ናታን እንዳትይ፣ ናታንን ከእናንተ እኩል እንደ ልጇ ነው ያሳደገችው። ምን ነው ናታን እዚህ ቤት ከመጣ ስንት ዓመቱ እንደው ታውቂያለሽ? ቢያንስ 10 ዓመት ይሆነዋል። አየሽ እና እንዴት ሆኖ ነው እንደዚህ የሚሆነው? አጉል ሀሳብሽንና ጥርጣሬሽን ብትተይ አይሻልሽም ኤቢ ብላ ስትላት፣ እማዬ መቼም ይሄ ነገር አንድ ቀን እንደሚቆጭሽ አውቃለሁ። ምክንያቱም አንቺ የዋህና ሚስኪን እንዲሁም ቤቴ ስለምትይ ከጀርባሽ ምን እንደሚሰራ አታውቂም ብላ አለቻት። የእውነት አቢገር ትክክል ናት ትላላችሁ ወይስ አቢገር ይህን አስተሳሰቧን መቀየር አለባት ትላላችሁ? እንደኔ ግን አቢገር ትክክል ነች። ምንም ቢሆን ሰላም ትክክለኛ አባቱን ባትናገርም የሆነ ሰው አንጥታ ማስተዋወቅ ግድ ይላል። በዛ ላይ ወይዘሮ ማርታ ከልክ በላይ የዋህነትና እንዲሁም ቅንነት ይታይባታል። ብቻ ግን በጣም ያሳዝናል። ውዶቼ የዛሬው ይህን ይመስል